የሚያደርጉ ለእናቶቻቸው ክብር የሌላቸው እናትህ እንዲህ ትሁን ብለው የሚሳደቡ ለሴት ልጅ ክብር የሌላቸው የሴትን ብር መብላት የለመዱ ያ መንገድ ቦይ ስለተዘጋባቸው ነው። ስለዚህ እኛ ደግሞ ምንም ይሁን ምን በቃ አሳየሽ ኃይልሽን ከዜሮ ተነስተሽ ዛሬ አሳየሻቸው። ነገም 1 ሚሊዮን አይደለም 2 ሚሊዮን ትገቢያለሽ። ምንም ማለት አይደለም። ተባረኪልኝ ልጄ፣ እወድሻለሁ። ምን ጊዜም እንወድሻለን። በጣም አመሰግናለሁ። ገጣሚ ለማለት በእውነት አመሰግናለሁ። ፈጣሪ ያክብርልኝ። አሜን አሜን አሜን። ተባረኪልኝ። አሜን። ተረኛ ማለት እኔ ደግሞ ልናገር ሀቡዬ፣ ተረኛ ነኝ መሰለኝ። እሺ፣ አዎ ተረኛ ነሽ። ስሜት አልኩኝ። እሺ፣ እኔ በጣም ነው ደስ ያለኝ ወላሂ። አይዶን ነው ምን ብዬ እንደምናገርም አላውቅም፣ ምን እንደተሰማኝም አላውቅም ወላሂ። ሀቡዬ በጣም ነው የምንወድሽ፣ ሁልጊዜም ከአንቺ ጎንንን ያለ ነው። አብሽሪ። አካውንት ቢዘጋ አካውንት ይከፈታል፣ አንደበትሽ አይዘጋ እንጂ ሁሌም አለን። የትም ብትሆኚ ምንም ውስጥ ብትገቢ አብረንሽ ነን። ከዚህ በላይ መናገር አልችልም ወላሂ፣ እምባዬ ሁሉ መጣ። በጣም ነው የምወድሽ አቡዬ። ፊራጊ በጣም አመሰግናለሁ ከጎኔ ስለሆንሽ የኔ እህት፣ ክበሪልኝ። አለው ሁሌ ማብረሽ ኢንሻአላህ። እሺ እሺ። ኢልዱ ሰላም ሀቢባ፣ እንዴት ነሽ? ደህና ነኝ። እንዴት ነሽ? በጣም ደስ ብሎኛል ስላየሁሽ። ልጄ ተኝቶ ብለሽ ነው ታሪዎች ለዛ ቆይ እሺ፣ አሁን ማውራት ይችላል? አሁን ይሰማል? አዎ ይሰማል። እና ዛሬ በቃ በጣም ነው የተንከራተትኩት። እንደ ዛሬ ተንከራትቼ አላውቅም በየሰው ቤት። አንድ ቀን ብጠፋ እንዴ በጣም በእውነት ራሴን እስከምታዘበው ድረስ በእውነት እና በመጨረሻም ስላየውሽ በጣም ደስ ብሎኛል። እንግዲህ ሁላችንም እግዚአብሔር አምላክ ልቦና ይስጠን። ያው ምንጊዜ መልካም ነገር የሚያደርግ ብዙ በሰዎች ዘንድ ተቀባይነት የለውም። እንግዲህ እግዚአብሔር ልቦና ይስጣቸው ሁሉንም። እኛ ግን እንወድሻለን፣ እኔ እወድሻለሁ። ዛሬ አውቄያለሁ በጣም በእውነት በየሰው ቤት እየሄድኩኝ ሀቡስ ማለት በቃ የሆነ እንዴት ነው ልጅሽ ካጠገብሽ ጠፍቶብሽ ወይ የሆነ የት ሄደ ብለሽ እንደምትፈልጊው አይነት ነገር ነው ስፈልግሽ የነበረው እና ደስ ብሎኛል በድጋሚ ስላየውሽ። ኑሪልን፣ እድሜ ጤና ይስጥሽ፣ ልጆችሽን ያሳድግልሽ። ተባረኪ። አሁንም ጨምሮ ጨምሮ አምላክ ፍቅርን ይስጥሽ። እኛ እንወድሻለን፣ የምንወድሽ እንበልጣለን። እድሜ ጤና ይስጥሽ እናቴ። ውዶቼ፣ ይሄኛው ዶክተር ሀቢባ የሚለው አካውንት የኔ 3ኛ አካውንቴ ነው። 2ኛ ማለት ልጀምር፣ ያኛውን ልርሳው፣ የመጀመሪያውን ልርሳው። እሺ፣ ይሄ 1ኛው አካውንቴ ነው። ትልቁ እስኪከፈት ድረስ እጄ ላይ ባለው ነው እንግዲህ መቁጠር የምችለው። ስለዚህ ይሄ 1ኛው አካውንቴ ነው። ኢንኬዝ ይሄ በድጋሚ ሪፖርት በዝቶበት ቢዘጋ እንደዚህ እንዳንጠፋፋ እንዳልናፍቃችሁ በየቤቱ እንዳትንከራተቱ 2ኛ አካውንት ያፍችላችኋለሁ። ዶክተር ሀቢባ የሚለው አካውንት የኔ ነው። የኔ ዶክተር ሀቢባ አካውንት ነው። ሌላ ደግሞ አምባሳደር ሀቢባ የሚል ከፍታለሁኝ። አካውንቶች ከፍቼ ሬዲ አድርጌ አስቀምጣለሁኝ። አካውንቶች ለክፉ ቀን እንደዚህ በተዘጋ ሰዓት አካውንት ፍለጋ አንሄድም፣ እንከፍታለን። ምንም የሚያስጠፋፋን ነገር ባንድ ብሎ ቢዘጋ አሁን ቀጥታ በዛኛው እንገባለን። ገባችሁ? ምንም እኛን አያቆራርጠንም፣ አያለያየንም። አመሰግናለሁ። ሁላችሁም ፎሎ አድርጉት። ዶክተር ሀቢባ የሚለው አካውንት የኔ ነው። እሱ ቢኖር ኖሮ ዛሬ ተጠፋፍተን አንውልም ነበር፣ ይሄ እስከሚከፈትልን ድረስ። ተረኛ ዱዱዬ፣ አቡዬ እንዴት ናችሁ? ሁላችሁም አለሁልሽ ማሬ፣ እንዴት ነሽ? ኮንግራ። ይሄኛው ስለተከፈተ በጣም ደስ ብሎኛል። ያኛውም ደግሞ ይመለሳል በእርግጠኝነት። አዎ ተመለሰም አልተመለሰም ቅድም እንዳልሽ ነው። አሁን የቅድም አሜን በሚለው ገብተሽ እንግዲህ ስንት ሰው እንደነበረ አይተናል ሁላችንም። እና እኔ ደግሞ ቃል ገብቻለሁ ትልቁ አካውንቴ ሲመለስ ብሩን አውጥቼ
1 ሚሊዮን አስገብቼ ለሪብ እንደምሰጣት ቃል ገብቻለሁ ስለሚገባ ያዛት እንዴ ኮፒ ሊንክ አድርጉት። ኮፒ ሊንክ አድርጉላት ጋይስ ሁላችሁ። ስልክ ገብቶ ነው አቡዬ መጣሽ? ምን ሆነ እንደሆነ አላውቅም። ሪፖርት እየበዛበት ነው ውዶቼ። ኮፒ ሊንክ አድርጉ፣ ኮፒ ሊንክ አድርጉ። ኮሜንት አቁሙ። አቡዬ ይቅርታ እንዴና ማለት ነው እዚሁ ጋር እያላችሁ ማለት ነው ከዚህ ጋር ሳትወጡ ከላይ አሁን ትነኩና ማለት ነው ይወስዳችኋል። ከዛ እንትኑን ፕሮፋይሉን ኮፒ ሊንክ እዚሁ ሳትወጡ ማለት ነው ፕሮፋይሉን ትነካላችሁ። ከዛ ኮፒ ሊንክ ሄዳችሁ ሀቅን የሚጠላው ይበልጣል ማለት ነው። ማለት ሌባው ህገወጥ ደላላው ይበልጣል ማለት ነው። ቲክቶክ ላይ ሀቅን አቡዬ ምን አጠፋ መሰለሽ ከዚህ በፊት ማለት ነው እዚሁ ቤት ሆኖ የእንትኖችን አካውንት ታስታወሽ ማለት ነው ኑ የሆነ እንትን ውስጥ ተሰባሰቡ ብሎ እዚሁ ቤት ነው የተሰባሰበው። አስታውሳለሁ። የኔ ዋህነት እኮ ነው እናቴ ትሙት። እኔ ምን አለ ብዙ ነገር እንትን ልልሽ እፈልግና ማለት ነው ለምን እኔ በጣም የቆየው ስለሆነ ብዙ ሰውን ታዝቤያለሁ ማለት ነው። ሰውን ታውቂዋለሽ አንቺ 6 ዓመትሽ ነው ቲክቶክ ላይ እንደኔ ትናንት አልመጣሽም። ታውቂዋለሽ ስለማውቃቸው ለዛ ነው የዛን ቀን ማለት ነው እንትን ብዬልሽ ነበር ጠቅሼልሽ ነበረ። ግን ያው ኢደዝማተር እዛ እየተሰበሰቡ ነው የመጡ እዚህ እንደሚያደርጉት ኢስ ፋይን። እኛን እንቀጥላለን ኮንቲኒው እንትን አንልም። ተራኛ የሆነ ነገር ቢሆኑ እኮ የምንደርስላቸው እኛ ነን እኮ የህዝብ ይሄ ቤት እኮ የህዝብ ቤት ነው። ሲታመሙ ገንዘብ የምንሰበስበው እኛ ነን። ሲበደሉ ድምጻቸው ሲሰማ ድምጻቸው እንዲሰማ ሲፈልጉ ድምጽ የምንሆናቸው እኮ እኛ ነን። አውየው አንቺ ብዙ ሳይገባሽ ማለት ነው የብዙ ሰው ድምጽ እዚህ ጋር መጥተው ማለት ነው አንቺ ኢቨን ስትሮንግ ሆነሽ ሊቆለፍባቸው የቻለ ብዙ ሰዎች ነበሩ። ግን ኢትስ ኦኬ አለፈ። እንቀጥላለን ወደፊት ማለት ነው። ከእንግዲህ ይገባናል ማለት ነው። አንቺም እንዲገባሽ ነው ከራስ ነው እንጂ እየኖርኩ ነው የሚገባኝ። ዳይመንድዬ ፈረንጅ ምን ይላል? ሊቭ ኤንድ ለርን። እየኖርክ ተማሪ ይላል። እየኖርኩኝ ቲክቶክ ላይ የቲክቶክ ሰው ማን ምን እንደሆነ በደንብ አድርጌ እያየሁኝ ነው። በጣም ብዙ ሰው የሚመስሉ ግን በጣም ክፉ ሰዎች አሉ ጋይስ። በጣም ማለት ነው የህዝብን ድምፅ ማፈን የሚፈልጉ ለሐቅ ስለቆምኩኝ እኔ ሐቅ ስላጋለጥኩ ህገወጥ ደላሎችን ስላጋለጥኩ ሌቦችን ስላጋለጥኩ ነው። ራቁት ቪዲዮ የሚሸጡ ሰዎችን ቲክቶክ ላይ ቴሌግራም ላይ ስላጋለጥኩ ነው። ሴት ልጅ እንድታምናቸው አድርገው ሴፍነት እንዲሰማት ካረጉ በኋላ ፍቅር ሰጥተው አስመስለው ፍሪ ሆና ነፃ ሆና አምናቸው ስታወራቸው ስክሪን ሪከርድ እያደረጉ ስክሪንሻት እያደረጉ ፕራይቬት ፓርቷን ገላዋን ምኗን የተከበረች ሴት አውጥተው ቴሌግራም ላይ $100 የሴት ራቁት የሚሸጡ በጣም ክፉ ሰዎች አሉ። እነሱ ናቸው እኔ ላይ እንደዚህ እያደረጉ ያሉት። እነሱን ቁስል እኮ ነው የነካሽባቸው። ገበያቸውን ትልቁን ገበያ ዘጋሽባቸው እና ኢቨን ማለት ነው ባይገርማችሁ ማለት ነው ታምኑታላችሁ ያንን ሰው ምናምን። ግን ምንድን ነው ያ ሰው ይሄ ማን ያደረገሽ እንደዚህ አምጪው እኔ ጋር ላኪው ትባያለሽ። ያ ግን የላክሽው ለዛ ሰው አምነሽ ማለት ነው ያ ሰው ፋይት ሊያደርግልሽ ነው የላክሽለት። ምንድን ነው አምጪው ላኪልን አላሉሽም? አላክሽውም። አንቺ ለምን እልካለሁ አልሽ። ያ እንዲያማቸዋል። ለምን ገበያቸው ቀረ። ተቀብለው ሊከቱት ነበር። ብዙ ጊዜ አምናችሁ ይብን እናንተ ቆይ እኔ እንትን እልልሻለሁ ትባያለሽ። ያ ሰው ትልቅ ሰው ነው አምነዋለሁ ምናምን ብለሽ ትልኪያለሽ። እነሱ ግን እየተጠቀሙበት ነው። ይሄ አያውለት ዳይመንድ እንደኔ የተጋፈጣቸው ስለሌለ ነው። በጣም በእኔ ጉዳይ የተንገበገቡት እንደኔ የራቁት ቪዲዮ ማስረጃ አምጪ ሲሉኝ ሊጠቀሙበት እንደሆነ ስለማቅ ስራቸውን ስለማቅ ስላልሰጠኋቸው የእህቶቼን ራቁት ፎቶ ማስረጃውን ፍርድ ቤት ሄዶ ይክሰሰኝ፣ ፍርድ ቤት ቆሜ ለዳኛው አሳያለሁ ከስልኬ ላይ አልኩኝ። ያውቃሉ እጄ ላይ እንዳለ ሊጠቀሙበት ፈልገው እህቶቼን አንገት ሊያስደፉ
ራሳቸውን እንዲያጠፉ ሊያደርጓቸው፣ መድኃኒት እንዲጠጡ ሊያደርጓቸው ስላልፈቀድኩላቸው ቪዲዮንም ዲሊት ስላላረኩኝ ህገወጥ ደላሎችን እየለጠፍኩ እነሱ በውስጥ ብር እየተቀበሉ እየተስማሙ ከሌባ ጋር ከራቆት ቪዲዮ ሻጭ ጋር ከራቆት ፎቶ ሻጭ ጋር እየተስማሙ ብር እየተቀበሉ እየተስማሙ ነው እነሱ ከሌባ ጎን የሚቆሙት። እኔ ስለማልስማማ ነው። በውስጥ ቢሉ እኔ ሊያገኙኝ አይችልም። ቲክቶክ ኢንቦክስ ዝግ ነው። በዋትሳፕ ቢሉ ሴቭ ላልተደረገ ቁጥር አልመልስም። ሴቭ ያልተደረገ ቁጥር አልከፍትም። ኢቨን ዋትሳፕ ላይ እኔ ፈቅጄ ለሰጠሁት ሰው ብቻ ነው። ለዛ ሊደርሱብኝ አልቻሉም። ሊነኩኝ እንደዚህ አልቻሉም። ለዛ ተንገበገቡ። እነሱ ያላቸው አቅም ሪፖርት ማድረግ ነው። ሪፖርት ያደርጋሉ። የማያውቀውን የዋሁኝ ሰው እኔ መጥፎ እንደሆንኩ እንትን ጠልናት፣ እንትን ብሄር ጠልናት፣ እንትን ሃይማኖት ጠልናት ብለው አውቀው እስኪ ማን ነው እንትን ሃይማኖት ስለሆን ካረዳህም ብዬ ያስወረድኩት ሰው አንድ ማስረጃ አምጡልኝ። ብሄርክ እንትን ስለሆነ አንተን እኔ ለአንተ ብር አላሰባስብም ብዬ ያባረርኩት ሰው ከዚህ ቤት ካለ፣ ሃይማኖትክ እንደዚህ ስለሆነ አንተ እኔ ያረዳም ብዬ ያባረርኩት አንድ ሰው አምጡልኝና እኔ ልቀጣ። ያለምንም ምክንያት ግን አውቀው ሀቢባ እንትንን ሃይማኖት አትወድም፣ እንትን ብሄርን አትወድም፣ ስለዚህ እንትኖች ተነሱባት፣ እንትኖች ሪፖርት አድርጉባት እያሉ ስማርት ከሆናችሁ በአይናችሁ ላላያችሁት ነገር ድምፅ አትሆኑ። በአይናችሁ እኔ ሳደርገው ሳታዩ እነሱ ስላሏችሁ ብቻ ከሌባና ከህገወጥ ደላላ ተከፍሏቸው እነሱ አድርጉ ስላላችሁ ብቻ ሪፖርት አታርጉ። አዳምጡ፣ መጀመሪያ እዩኝ፣ መጀመሪያ ፎሎ አድርጉኝ፣ ተከታተሉኝ እና ያን እነሱ ያሉትን ሳደርግ ስታዩ የዛኔ ሪፖርት አድርጉኝ። አመሰግናለሁ። እዚሁ ወዳጅ መስለው ምንድነው ፍቅር እንትን ብላችሁ አፍቃሪ ነኝ ብላችሁ ግቡ ምናምን እኮ ተብለው ራሱ ተመክረዋል። እኔ አፍቃሪ ነኝ ብላችሁ ጻፉና ገብታችሁ ገስት ላይ ሲሆን ሪፖርታችሁ ፓወርፉል ስለሆነ አፍቃሪ ነኝ ብላችሁ ገብታችሁ ቁጭ ብላችሁ ገስት ላይ ሪፖርት አድርጉ ወረፋ እስኪደርሳችሁ ተብለው ራሱ ተመክረዋል። አቡዬ ብዙዎቹ ሴቶቹ ማለት ነው ከነሱ ስር ያሉት እነሱ ወስደውባቸው በዛ ይዘዋቸው ያሉ ሴቶች ናቸው። የእውነቴ ነው። ብዙዎቹ ማለት ነው ማለት አስፈራርቷቸው በእነሱ ስር ነው ቪዲዮና ፎቶ የተያዘባቸው ራቆት ቪዲዮና ፎቶ የተያዘባቸው ሴቶች ናቸው ከሌቦች ጋር የቆሙት። እነሱ ጋር የቆሙት ለምን አለበለዚያ ያወጡባቸዋል፣ ይሸጧቸዋል፣ ያውቃሉ። ግን እዚህ ጋር እንዳመጡባቸው ነው እነሱ ከነሱና አስበሽዋል። የኔን ሀቀኝነት እያወቁ እኔ የምሰራው መልካም ስራ እያወቁ ግን ኧረ ሀቢባ አላጠፋችም፣ ሀቢባ ትክክል ናት ካሉ ራቆት ፎቶቸውና ቪዲዮቸው ይወጣባቸዋል። ስለዚህ እንዳይወጣባቸው የኔን ሀቅ እያወቁ ግን ራሳቸውን ፕሮቴክት አልፈርድባቸውም። ራሳቸውን ፕሮቴክት ለማድረግ ነው ከነዛ ጋር የሚቆሙት። እኔን ሲቃወሙ የምታዩዋቸው ሴቶች ራቁት ቪዲዮ ስለተያዘባቸው ነው፣ ራቁት ፎቶ ስለተያዘባቸው ነው። በነዛ ወንዶች አትፍረዱባቸው። እኔ እረዳቸዋለሁ። ገባችሁ? ያ ቴንክ ዩ። ተረኛ አሁን እንትና ነች ዱዱዬ ናት። ተሯል አንዴ ላውራና ልውረድ። ያው ሁሌም አለን ከጎንሽ፣ በርቺ። ሁሌም በቃ መልካምነትሽን ቀጥይ። ሁላችንም ከጎንሽ ነን። ይኸው ምንም የቀነሰ ሰው የለም። ሁሉም አለ፣ ሁሉም ከጎንሽ ነው። እንወድሻለን፣ በጣም እናከብርሻለን። ፈጣሪ ደግሞ እድሜና ጤና ጥንካሬውን ደግሞ ይስጥሽ፣ እነሱን የምትይበትን እና ዊ ላቭ ዩ የኔ ቆንጆ። ተናገሪ፣ ቦታ ልልቀቅ። ግጥም አለኝ እያለ ነው ሼን የሚባለው። አስገቢው፣ በእናትሽ አስገቡ። ዳይመንድዬ ግጥም አለኝ ለሀቡ የሚለውን አስገቢልኝ። ዱዱዬ አመሰግናለሁ። እሺ እኔ እናት ሁሌም አንቺና ሚስሪ ሜምበር፣ አንቺን ሳይ ሚስሪ ሜምበር ትዝ ትለኛለች። እንደመንታ ሚስሪ ሜምበር ሳይ አንቺ ትዝ ትኛለሽ። በጣም ነው ጓደኝነታችሁ የሚያምረው ደስ የሚለው እና ፈጣሪ አንድ ላይ ያቆያችሁ አይለያችሁ። አመሰግናለሁ። ያው ቪዲዮ ስንሰራ የእናንተም አካውንት ይዘጋል። መግደል መሸነፍ ነው አይደል? አዎ በቃ ስላሸነፍን ሪፖርት የቲክቶክ ካምፓኒ እኮ ሊዘጋ ይችላል እኮ። ምን ቲክቶክ ብዙም ብርቅ አይደለም። ያን እሱ ልሳናችንን መዝጋት ይችላሉ። ቲክቶክ ቢዘጉ ቲክቶክ እንከፍታለን። ልሳናችንን መዝጋት እስኪ ሞክሩ ከቻሉ። ያ ነው ዋናው እሱ ነው። እኔ ቆንጆ በጣም ነው የምንወድሽ አቡዬ፣ ኑሪልን። ውድድ ነው ማድረጋችሁ ሴቶችዬ፣ ኑሩልኝ። ወንዶችዬ እንደዛ የኔ ወዶች፣ የኔ ማሮች፣ የኔ ቦታ ልልቀቅሽ ለሌላ ሰው ቤተሰብ ስለሆንኩ እኔ ችግር የለውም። አቡዬ እንኳን ደስ አለሽ። ያው ደስታችን ደስታሽ ነው። ቴንክ ዩ ሶ ማች። ቴንክ ዩ ከጎኔ ስለሆናችሁ እጅግ በጣም አድርጌ አመሰግናለሁ። ይቅርታ ጋይስ። ሀቡዬ ተከፈተ እንዴ? አዎ ደረጀ፣ ያንተ አምላክ
ደሬ ያንተ አምላክ ይሄን አካውንት ከፈተው። ለምን አንተ በእውነት በጣም ነው እምባዬን ያመጣኸው። ዋትሳፕ ላይ መጥተህ ስታወራኝ እምባዬን ያመጣኸው ገባህ? ደሬ ማለት ኮመንት ላይ ተከፈተ እንዲህ እንኳን ደስ አለን የሚለው ወንድማችን በዲጄ ሊ 250 ሺህ ከፍሏት ከኢትዮጵያ አምጥታ ዱባይ ላይ ጥለው የተራበ ወንድማችን መስጊድ ገብቶ ለረመዳን የሚሰጥ ምግብ እየለመነ ሲበላ የነበረ ወንድማችን ነው። እዚህ ቤት ከ6 ጓደኞቼ $600 ሰበሰብኩለት። ያንን ደግሞ ለሳራ አልሀበሻ ሰጥቼ እዛ ላይ ጨምራ መኖሪያ ፍቃድ እያሰራችለት ነው ህጋዊ እንዲሆን እዚህ ሀገር ላይ። ሃኒ ደግሞ አስቤዛ አደረገችለት። መሲ ብሪጅስቶን ደግሞ ልብሶች ገዛዛችለት። ኤምኬ ወንድማችን ደግሞ ቤት ፈልጎ አገኘለት። ዲጄሊ 250 ሺህ አርጋ በልታ አምጥታ ዱባይ ላይ ጥላ ለሱ ድምፅ ሆኜለታለሁ። አሁን አካውንቴ ሲዘጋ አዝኖ ዋትሳፕ ላይ ቮይስ አድርጎ አይዞሽ ከጎንሽ ነን እናዝናለን አካውንት ስለተዘጋ ብሎኛል ዛሬ ጧት። እና አሁን ሲከፈት እንኳን ደስ አለን ስለተከፈተ። ደግሞ ምንም ብዙ ፎሎ ባይኖረኝም በአቅሜ ድምፅ ሆናለሁ ለአካውንትሽ ብሎኛል። እዚህ መልካም ሰው ማለት ትንሽም ነገር ያደረጋችሁለት የሰጣችሁትን ፈገግታ አይረሳም። መልካም ሰው ማለት እንደዚህ ነው። እና ደረጃ ያመሰግናለሁ ወንድሜ። ከዱዱ ቀጥሎ ማን ነው? ማርታ አብዬ እንዴት ነሽ? እንኳን ደስ አለን። እንኳን ደስ አላችሁ። አብዬ በምንወድሽ ልብ ውስጥ በሚጠሉሽ ጭንቅላት ውስጥ ነው ያለሽው እና በጣም ማለት ላይክ እኔ ስላንቺ ምንም እንትን የምለው ነገር የለኝም እና እኔ በጣም የሚያሳዝኑኝ አቴንሽን የሚፈልጉ ሰዎች አሉ ለቪው ብለው፣ ግን ከነሱ ጋር ሆነው የሚናገሩ ሴቶችን ሳይ በወንዶች አቴንሽን እንዲሰጣቸው የሚፈልጉ ሴቶችን ሳይ በጣም አዝናለሁ። ለመናገር ደግሞ ምን ያንቀኛል? ያንቺን አርማ ይዤ SOS የሚለውን ይዤ ለመናገር በጣም እንትን ይለኛል። ታውቂያለሽ፣ ሴቶቹን ለመናገር ግን ወንዶቹስ እሺ ያው ይታወቃል። ሴቶቹ ግን በራሳቸው ላይ ያፈጋባል። ሴቶቹ የኔ ውድ ራቆት ፎቶና ቪዲዮ ወንዶቹ ስለያዙባቸው ነው እንዳትፈርጂ። ለዛ እኮ ነው፣ ለዛ አዝኜላቸው ነው እኔ የማልናገራቸው። ያው ሴቭ አወር ሲስተር አይደለም ነገር እኛ SOSዎች ሴቭ አወር ሲስተር ዊ ሴቭ አወር ነው ሴቭ አወር ሶል። ስለዚህ እኛ ሰው እናድናለን እንጂ ሰው አንገልም። ሰው እናድናለን፣ ሰው አንገልም። ስለዚህ እነሱ ይቅር እንላቸዋለን። ችግር የለም። የምንወድሽ እንበልጣለን። መልካምነትሽ በጣም ግዙፍ ነው። ፐርሰናሊ ነገርሽ የራስሽ መብት ነው እና እዚህ ውስጥም አንደኛው ዋነኛው አለ እየሰማ ነው፣ ልቦና ያውቀዋል። ስንቦለክም ሚዩትም ስንደረግ የሚሆን ነው። በቃ በቁም ነገር ከፍቼ የማዳምጠው ቤት አንቺ ነሽ። እንደገና ጌምሽንም ልጄ ጭምር ነው። ሀዊላትም ጌም ትላለች። 7 ዓመት ልጅ አለችኝ እና በጣም በጉጉት ነው ጌታን እኔ ስራ ይዤ እሷን አታፍታ የምታደርግልሽ። ያው ኢትዮጵያን ያለ ነው ታፍታ ምናምን እሷ ነው የምታደርገው እና ስመጣ አገኛቸዋለሁ። አይ ፕሮሚስ። እሺ አዎ ጌታን እኔ በጣም ነው የምጓጓው። በጣም ከ8 ወር በኋላ ምናምን ቫኬሽን እመጣለሁኝ። ስመጣ አገኛቸዋለሁ። ቃሌ ነው። ቃሌን አክባሪ ነኝ። አሳይሻለሁ። ማርታዬ ጌታ እዛ ሰው ይበለን። በጣም በጣም ነው የምወድሽ። ኑሪልን፣ ለእህቶች መከታነሽ። ኑሪልን እህቴ። አሚን። እሺ እናቴ ቴንኪ። ሁላችሁንም እዚህ ውስጥ ያላችሁ ወዳችኋለሁ እህቶች። ሙድት ሀቡቢ ላቪዩ ሰብልዬ እኔ እናት እኔ ሙድዴ እኔ ማር ገኒ ሶሲ ኦይልን አስገቧት፣ ሰብሊን አስገቧት ቦታ ሲኖር ፕሊዝ። ገኒ ሀዊዬ እኔ እናት እንዴት ነሽ? አለን ማሪ እንዴት ነሽ? አላሁ ዘዋሮ ዘቶፕ ኦፍ ሃኒ ኦኬ ሶሪ። ጸጋ ቅድም ነው የገባችሁ ግን ዘለልኳት። ይቅርታ አድርጊልኝ። ጸጋ ጽጌ እንዴት ሚዩት አብርተሽ የኔ ተራ ነው አትይምማ። ሶሪ በጣም ጽጌ ስራ ላይ ስላልነበርኩኝ ነው። ችግር የለውም። እሺ እናቴ ሀብዬ ያው ሁሉም ሰው ብሎታል እና እኔ ላንቺ ሳይሆን ለራሴ ነው ደስ ያለኝ። ኮመንት ላይ እኔ ማስጠንቀቂያ ልንገራት አስገቡኝ የምትል ልጅ አለች። ማስጠንቀቂያ ልታስጠነቅቂኝ? የምን ማስጠንቀቂያ? ምንድን ነው የምታስጠነቅቂኝ? እኔም ማስጠንቀቂያ አለኝ ልንገራት እያለች ነው። ታስጠንቀቀኝ ትግባና አስገቡልኝ ፕሊስ ሞዴሬተሮች። ቴንክ ዩ። እሺ ጸግዬ ቀጥይ።
እና ያው አንቺን እንኳን ደስ አለሽ ልል አልችልም። እኔ ለራሴ ስለሆነ ጥቅሙ ለእኔ ስለሆነ ያው አንቺ እኔን እንኳን ደስ አለሽ፣ አይዞሽ፣ አልጠፋሁም በይኝ እና በጣም ነው ደስ ያለኝ። እንኳንም ጠላት ኖረን እንኳንም የሚጠሉት ሰዎች ኖሩ። ይሄው እኛ እስከ ዛሬ አፍቃሪ ነን ምናምን እያልን ነበር፣ እየዋሸን እንኳን ፍቅር ለመግለጽ እንገባ ነበረ እና የማግኘትን ጣም ለማወቅ እጣ ነው። መወደድሽንም ደግሞ ለማወቅ ጠላት ይኖርሽ ነው የሚባለው እና እወድሻለሁ አቡዬ፣ በጣም አከብርሻለሁኝ። ሁሌም እንደምለው በኮመንት የእውነት አንቺን ያገኘሁበትን ቀን ወይም ደግሞ አንቺ ላይቭ ላይ እንደዚህ ስታወሪ እንትን ያልኩበትን ቀን፣ ያየሁሽ ቀን፣ የሰማሁሽን ቀን በጣም ነው የምወደው። በቃ እሱን ነው የምለው። በጣም አመሰግናለሁ። እንወድሻለን፣ አከብርሻለሁ፣ በጣም አከብርሻለሁ። አመሰግናለሁ። ችግር ላይ ነኝ የምትል ልጅ አለች። አልሐምዱሊላ ነው በአረብኛ ስሟ። ሜይቢ አረብኛ ማንበብ ስለማትችል ነው የሚገራችሁ። የገንዘብ እርዳታ ካልሆነ እንትን በይ። የገንዘብ እርዳታ ካልሆነ የገንዘብ እርዳታ አይደለም ሲጻፍ። ገና ትናንትና ነው ለህፃን ልጅ 1 ሚሊዮን ቁጥ ብዬ 1 ነጥብ ምናምን እዚህ ጋር የሰበሰብኩት። ስለዚህ ትናንት ሰብስቤ ዛሬ እንደገና መሰብሰብ አልችልም። ኦኬ፣ የገንዘብ እርዳታ አይደለም ብለሽ ከጻፍሽ አስገባሻለሁ ማሬ። እሺ፣ ፍትህ ለሴቶች ማስጠነቀቃት ነገር አለኝ አስገቡኝ ብለሽ ኮመንት ጽፍ። ሀቡዬ እንዴት ነሽ? እንኳን ደስ ያለሽ። መጀመሪያ ሁሌም ከጎንሽ ነን። ምክንያቱም በምትሰሩ ስራ ጠንካራ ስለሆንሽ ጎበዝ፣ ትችያለሽ። ባይዘወይ በጣም ትችያለሽ፣ ጎበዝ ነሽ። ሴቶች ላይ በተለይ አረብ ሀገር ጥረግረ ብላ ብለው የእግዚአብሔርን አንዱን ቃል ይዘው የሚሰሩ በላባቸው ለሚያድሩ ሴቶች ሁሌም ከጎናችሁ ነሽ። ፕላስ ቱዛት ለብዙሃን ማለት ነው እና ስለምትሰሪ ጎበዝ ስለሆንሽ ነው ብዙ ጊዜ እንደዚህ አይነት ነገሮች የሚደርሱብሽ። እኔ በዚህ አጋጣሚ ማስጠነቀቅሽ ምንድን ነው፣ እኔ ጥሩ ከሚሰሩ ሰዎች ከጎን ነኝ። ሁሌ አልጠፋም እና ሁሌም አለው። ምንድን ነው ባለፈው የሆነ አንድ ሀቢባ ምናምን እያለ እንደዚህ ጀጅ የሚያደርግሽ ሰው አለ እና አጋጣሚ አልጠራም ገባሁና ኮሜንት አደርግ ነበረ። ከዛም በኋላ እዛ የነበረ ሰው አጋጣሚ ገብቼ ከአንቺ ቤት አንቺን አድንቄ ካስታወሽ እንደውም ሀቡዬ እንደዚህ መጽሐፍ ተደራሽ አድርጊልኝ ብዬሽ ሰው ስለሚበዛብሽ እንግዲህ ላታስተውሽን ትችያለሽ። አላውቅም እንዲ አስታወስኩሽ። ስልክ ቁጥሬ ሁላለሽ መጽሐፌን አሻሽጪልኝ ብለሽ ፍሪ ስሆን አሁን ነብስ አድን ላይ ነኝ። ለአንቺ መጽሐፍ ማሻሻጡ ፍሪ ስሆን እሺ ችግር የለውም ብዬሽ የለ እንዴ? አዎ ያው መልእክት ምናምን ይልኝ እያልኩሽ አጋጣሚ ላይ በላይ ሆነሽ ደወልኩብሽ። ከዛ አይ ቲንክ እንትን ብለሽዋል፣ ያው ኢግኖር አድርገሽዋል እና ችግር የለውም። ዋናው አንቺ ያለው ነገር ተረጋጊ፣ ስራሽ እየሰራሽ ነው፣ ጎበዝ ሴት ነሽ፣ ምንም ችግር የለውም። መጀመሪያ ልንገርሽና እቀጥላለሁ። ከዛም በኋላ ግን ተከትሎ ገብቶ ምን ነበር ሲል የነበረ፣ እኔ ታጉ የሚሰራን ሰው እንደዚህ አታድርጉ፣ ስሩ፣ እናንተ ስራችሁን ስሩ። እሷ ግን ብዙ ስራ እየሰራች ያለች ሴት ናት፣ የምትደነቅ ሴት ነች፣ ጎበዝ ሴት ነች። እናንተ ስራችሁን ስሩ በሚል ያው እኔ ማስጠንቀቂያ ተሰጥቶኛል። ወደው ሪፖርት አደረጉብኝና መጥቼ ለአንቺ ቤት ስገባ እኔን ምን አሉኝ፣ አንቺ አሽቃባጭ፣ የራስሽ ሰው የሚመስሉ ማለት ነው፣ እዚህ ጋር እንድትጠነቀቂ፣ የራስሽ ሰው የሚመስሉ አንቺን የሚያግዙ የሚመስሉ ሰዎች እልክልሻለሁ። ቆይ በቴሌግራም ጥርግ አድርገው ነው ገብተው የሰደቡኝ። መጀመሪያ ሀቡ እንደዚህ ነገር አትወድም፣ አትነጠፊ፣ አትቅለብለቢ አይነት ነገር የራስሽ ሰው እዚሁ ጋር ያሉ ሀቡ የሚሉ ማለት ነው። ፍትህ ለሴቶች አንዴ ከይቅርታ ጋር አንድ ነገር ልንገርሽ። እኔን የሚወደኝ ሰው ለእኔ ፖዘቲቭ ነገር ብቻ ነው የሚነግረኝ። ኔጌቲቭ ነገር አንድ ሰው አምጥቶ ሲነግረኝ ኔጌቲቭ ኢነርጂ ነው እየሰጠኝ ያለው፣ መጥፎ ስሜት እንዲሰማኝ እያደረገ ነው ያለው። ካማኝ የነገረኝ ደፈረኝ የሚባል ነገር አለ። እኔ አንድ ሰው ወሬ አምጥቶ ሲነግረኝ አልወድም። በርቺ
ጥሩ ነው ሂጂ፣ ወይ ደግሞ እዚህ ጋር ስህተት እየሰራሽ ነው ይሄን አስተካኪ። ኦኬ። ግን ይሄ ወሬ ሀሜት ምናምን ነገር እኔን ኔጌቲቭ ኢነርጂ ይሰጠኛል። በቻልኩት መጠን ቲክቶኬን ከዘጋው በኋላ ስልኬን ሸዳውን አድርጌ በአይፓዴ ሙቪ ነው የማየው። ቱርኪ ሙሰልሰል ነው እንቅልፍ እስኪወስደኝ ድረስ የቱርኪሽ ሙቪ ነው የማየው። የቲክቶክ የመንደሬ ወሬ ከሊምናለ አላይም። ይኸውልሽ ፊልሜን አልጋይ ላይ ሆኜ ፊልሜን ከፍቼ የራሴን የአይምሮዬን ሰላም የምጠብቅበት መንገድ ነው። አሁን አንቺ እዚህ ጋር መጥተሽ የራስሽ ሰዎች ካልሽኝ የሆነ ራስ አካባቢ ያሉ ሰዎችን እንድጠራጠር ሀቡዬ ቆንጆ እንዳስብ ነው። ስለዚህ አይደለም እንደዛ ስልሽ እዛ ጋር መጥተው እዚህ ጋር ሪፖርት የሚያደርጉት ለማለት ነው። መጥተው ሪፖርት የሚያደርጉትን ነው ማወራሽ እንጂ ብዙ ይሄ የሚታየው እኮ በግልጽ ነው እኮ ስጠፊ አብረን እየተከተልን የት ነሽ እያልን የአንዳንዱን ነገር ፎሎ እየተከተልንሽ ነው እኮ። አንዳንድ ሰዎችን ነው እዚህ ጋር የሚመጡ ሪፖርት የሚያደርጉትን ነው እኮ ሪፖርት የሚያደርጉትን ነው እንጂ ብዙ ሰው ነው ያለሽ። ግልጽ እኮ ነው። ማንም ስላለ አይደለም። ማዳም ሚስተር ኤክስ ስላለሽ አይደለም። በተግባር እያየሽው እኮ ነው። ሰውሽን፣ ወዳጅሽን፣ አለውሽ የሚልሽን ሰው እያየሽው ነው። አንዳንድ ሰዎች ተላላኪ ሰዎች ለማለት ነው እንጂ ለፍ ሰው እኮ ነው ያለሽ። አቡ ብዙ ሰው አለሽ። ጀግና ነሽ፣ ጎበዝ ነሽ። ያው እኔ በዛን ጊዜ ስመጣ አንቺ ለሴቶች የቆምሽ ነሽ። መጽሐፍ የሚያወራ ስለ ሴቶች ነው። ማህፀናቸውን ታሞ ከሚመጡና እርጅኝ ከሚሉሽ ማህፀናቸውን ቀድሞ ስቴጅ ላይ ሳይደርስ እንዲታከሙ የሚያደርግ ጡት ካንሰር ሲታመሙ ቀድሞ ጥንቃቄ እንዲያደርጉ እነዚህ የተለያዩ ማለት እነዚህ ናቸው። አይደለም የዛን ጊዜም የመጣው ከአንቺ ቤት ነው። ከአንቺ ቤት የመጣው ጥሩ ከሚሰራ ሰው ቤት የምመጣው መልካም ከሚሰራ ሰው ቤት የምመጣ ስለምኮራባችሁ ነው። ጀግና ስለሆናችሁ ነው። አንቺንም ሆነ መማርም ሆነ እና ጀግና ነሽ። ነገር ግን እዚህ ጋር የሚመጡ የሚላላኩ ሰዎች አሉ። እነዛ ናቸው ሪፖርት አድርገው የሚወጡ ለማለት ነው እንጂ ብዙ ሰው ነው ያለሽ እኮ አቡዬ። አንቺ በጣም ጎበዝ ነሽ። ፈጣሪ ያክብርልኝ። ቴንኪዩ። እሺ ገኒ ይቅርታ፣ በጣም ረጅም ሰዓት አቆየነሽ። ያንቺ ተራ ነው። ችግር የለውም። እና ሀቡዬ በጣም ነው የምንወድሽ ጌታን። እና የኛ አካውንት ራሱ ሲዘጋ በጣም ደንግጬ እንዴት እንደሚከፈት ምናምን ፈልጌውላ ሀኒ ጋር ልኬ ነበር ገልጽ እንትን አንብበሽ እንትን እንድትይ ማለት ነው። እና በጣም ነበረ ግን ያዘንኩት። ያው ችግር የለውም አካውንት ቢዘጋ አካውንት ይከፈታል። የኔ ውድ በጣም ነው የምንወድሽ። ማቲ ጋር አንድ ጊዜ ያስጠራሁሽ ነኝ ትዝ ካለሽ ማለት ነው። መተሽ ነበረ ማቲ ላጋ እና በዛ አወራሻለሁ ብዬ ነበረ እና ያኔ ቶሎ አልመጣሽም ነበረ እና በጣም ነው የምወድሽ። ከተገናኝቼ ነበረ ጠዋት ላይ ያው የአሜሪካ ማቲ ጋር ሰዓት አቆጣጠር ነኝ። በነጋታው ነው ያየሁት ነው ገብተሽ ነበረ ግን ቆይቶ ነበረ ጊዜ እኔ እንጃ አስጠርቼሽ ብቻ የሆነ እንትን ሆነ መጥቻለሁ። ያኔ ከዛ በኋላ ሌላ ልጅ ደግሞ እዛ ገብታ ጥሩልኝ ሀቢባን ምናምን ብላ ማቲ ጋር በነጋታው ነው ያየሁት። ወይስ አድርጎልኝ በነጋታው ስነሳ ነው ያየሁት። ያኔ የመጣሽ ጊዜ ነው። እንደውም መልዕክት አስቀምጬ ተቀብለሽ ነበረ መልዕክቱን ማለት ነው። እና በጣም ነው የምወድሽ ሀቡዬ፣ የኔ ውድ ነገር ይታል። እድሜና ጤና ከቤተሰቦችሽ ጋር ይስጠልን። ያወኩሽ ምን ቀን እንደሆነ ተናግሬ ቢወርድ ደስ ይለኛል። ፈቃደኛ እሺ ረመዳን ጊዜ ላይ ይመስለኛል። እና ሀኒ ትሆናለች ወይ ያኔ አንቺ ጋር ካለች ቀጠን ያለች ልጅ ስለሆነች ማለት ነው። እና እሷ ትመስለኛል ያኔ ከሆነች እንደውም ባልሽን ምናምን እንዳትወስደ ይቅርታ። እዚህ ጋር ግን ያው ላስታውስሽ ብዬ ነው። እሷ እንደዚህ አይደለች ምናምን እያልሽ እየመለች ነበረ። እና ያኔ ነው ያወኩሽ 40 ሰው በሚከተልሽ ሰዓት የእውነት በጣም ምናምን ማለት ነው። እና በቃ ያኔ ነው ያወኩሽ እና በጣም ነው የምወድሽ። ንግግርሽ ያኔ ራሱ በጣም ደስ ይል ነበር። እስካሁን ድረስ ያውንሽ አልተቀየርሽም። በእውነት እግዚአብሔር ፈጣሪ አይቀይርሽ እና እንወድሻለን። እኔ ወድሽ ፈጣሪ ያክብርልኝ። አሜን። እሺ ሼን አቡዬ አንዴ ተናግሬ ልውጣኛ ጋር ጥፋት ሳይሆን ማያይሽ ይቅርታ ካልኩ አይደለ አቡዬ እኔ ውድ እንኳን ደህና መጣሽ። በእውነት እኔማ ተንከለከልኩ። እንጀራው እንዴት ልጋግረው? አንዴ ብከፍት አንዴ ልዘጋ። ምንም እንጀራው ራሱ አላማረም። አንቺ ነሽ ሁሉ። ለማንኛውም አቡዬ አንድ ነገር ልበልሽ እና እወርዳለሁ። ኬክ ከመጀመሪያው ጀምሮ ሲበላ ይጣፍጣል። እስኪያልቅ ድረስ ኬክ ጣዕሙ አይቀይርም። ስለዚህ አንቺም እንደ ኬክ ነሽ። አንቺ ጣዕምሽ አይቀይርም።
አንቺን ለመውደድ ያችን እናት ከልጇ የተለያየችው እናት ዱባይ ላይ የለችም። ሌላው ሁሉ መጥፎ ይሁን ስራሽ፣ ሌላው ሁሉ በጣም መጥፎ ስራ ሆኖ ያችን እናት ብቻ ያስታወሰ ይወድሻል። ያችን እናት ልጇን ስታገኝ ስታቅፍ የነበራትን ሲቃ ያየ ሁሉ ይወድሻል። ሌላው ስራዎችሽን መጥፎ ናቸው ብለው የያዙት ያችን ብቻ ግን ያየ ይወድሻል። አንቺ ሁሌም ጀግና ሴት ነሽ። ሁሌም አልኩሽ፣ ኬክ ከመጀመሪያ ጀምሮ ሲበላ ይጣፍጣል፣ ሲያልቅም ይጣፍጣል። አንቺም እንደ ኬክ ነሽ እና ሀብዬ እወድሻለሁ፣ አከብርሻለሁ። አንቺ ለእኔ ብርታት ነሽ ማለት በእውነት ማያ ከጎኔ ስላላችሁ ከጎኔ ላላችሁ ሰዎች ሁሉ እንደዚህ 1 ሚሊዮን ሊደርስ ትንሽ የቀረው አካውንት 2 ዓመት ሙሉ የለፋውበትን አካውንት ውስጡ ያለውን ገንዘብ እንኳን ሳላወጣ በሪፖርት ሲያዘጉብኝ በጣም አዝኜ፣ ግን ተስፋ ቆርጬ አልጠፋውም። ይሄን አካውንት ከፍቼ ስመጣ በ3 በ4 ቀን ውስጥ እንደዚህ ተረባርባችሁ 100,000 ሊገባ ትንሽ ነው የቀረው። ከጎኔ ስላላችሁ ታሪክ ያይሻለሁ። ማያየ ሼር ስታረጊ ያይሻለሁ። ምንም እኮ ገና እኮ ነው ገና በእውነት አንቺ ገና እንደ የኦፕራ ቲቪ ሾው አላት አይደለ? ኦፕራን በጣም ነው የምወዳት። አንቺ ማለት ልክ እንደ ኦፕራ ነሽ። የእሷ ታሪክ ኖሮች ሳይሆን እሷን ትተኪያለሽ ለእኛ ኢትዮጵያውያን ማለት ነው። እና በጣም ወድሻለሁ። አንድ ነገር ልንገርሽ፣ ይሄን አካውንትሽን አሁን ዶክተር ሀቢባ የሚለው እዚህ ጋር ስላለ ሪፖርት ሲያደርጉ ሴም ታይም ነው ሪፖርት የሚደረገው። ሪፖርት በሚያደርጉበት ሰዓት ገባሽ አይደለ? አሁን እኔም እዚህ ጋር ነኝ፣ እዚህ ጋር ያሉት ገስት ጋር ያለው ሪፖርት ሲባል ማንን ሪፖርት ላድርግ ብሎ ምርጫ ስለሚሰጥ እንደ ማለት እንደው ለጥንቃቄ ሁላችንም ምንድነው ማድረግ ያለብን? ወይ እንትኑን አካውንቱን ስሙን ተጽፊውና እንትን ጋር አለ አይደለ? ቲክቶክ ጋር መጻፍ ይቻላል። ከዛ እዛ ጋር ፎሎ እንዲያደርጉሽ ቢደረግ እንጂ ሪፖርት ሲደረግ ሁሉንም ነው አንዴ። አሁን ሁላችንም የሪፖርት ላድርግ ቢሉ ይችላሉ፣ ግን ሪፖርት ስለዚህ ሀኒና ሱሱም ይውረዱ ሪፖርት እንዳይደረግባቸው። የነሱ ቢዝነስ አካውንት ነው፣ ሁሉም ጋር ነው ሪፖርት እያሉ የሚያደርጉት። ደግሞ ሪፖርት የሚያደርጉት ደግሞ መጣው ያዩሻል፣ ስለሚወዱሽ እኮ ነው። ግን ሀይባይ ሪፖርት ያደረጉብሽና ይወዱሻል። ሀኒና ሱሱ ውረዱ ውዶቼ። እናንተን እኔ እንዳትወርዱ ቁጭ እንድትሉ አድርጌ ነበር። ሪፖርት ሲያደርጉ አብረው ስለሚያደርጉ እንዳይጎዳ እኔ ሲዘጋ አከፍታለሁ፣ ችግር የለም። የእናንተ ግን ቢዝነስ አካውንት ስለሆነ አታክ እንዲያደርጓችሁ አልፈልግም። ከኔ ጎን በመቆማችሁ ከሀቅ ጋር በመቆማችሁ ብቻ አታክ እንድትደረጉ አልፈልግም። ስለዚህ ውረዱ እናንተ፣ አካውንታችሁ ሪፖርት አንድ ላይ እንዳይደረግባችሁ። ሱሱ ሀኒ ውረዱ ውዶቼ። በተረፈ ውድድ ነው ማድረግሽ፣ ክብር አደረግሻለሁ። ከበሬ ታሪኳ እንኳን ነቀልሽልኝ ሶፊዬ። ውረዱ፣ አካውንታችሁ እናንተ ሪፖርት እንዲደረጋችሁ። ሌሎቹ ቶሎ ቶሎ ተናግረው ነው የሚወርዱት። ዶክተር ሀቢባ ትናንትና ተዘግታ ነበር። ዶክተር ሀቢባ ከሀቢባ ጋር አንድ ላይ ነበር የተዘጋ። አሁን ገባኝ ሚስጥሩ። እኔ እንዴት ላይቭ ገብቼበት የማላውቀው አካውንት፣ ቪዲዮ ፖስትቼበት የማላውቀው አካውንት እንዴት ባን ይላል ብዬ ነበር። አሁን ማያ ስታስረዳኝ ገባኝ። ለካ ትናንትና እርዳታውን ስሰበስብ ዶክተር ሀቢባን ገስት ላይ አስቀምጫት ፎሎ አድርጉት ይሄን አካውንት ባካፔ ነው ለአደጋ ጊዜ የምጠቀመው ነው ብዬ አብሬ አስቀምጬው ስለነበረ ነው ትናንትና ይሄ አካውንት ሲዘጋ አብሮ ተዘግቶ ላይቭ ዛሬ መግቢያ አካውንት ያጣሁትኝ ማለት ነው። አሁን ገብቶኛል። ስለዚህ ለዛኛው አካውንትሽን አንዴ ልንገርሽ አብዬ፣ አሁን ሌቭል ያላቸው ጥሩ ሌቭል ያላቸው ሰዎች አሉ አይደለ? አንቺ ቤት የሚመጡ አስተያየት ይጽፋሉ። ሙሉ አስተያየት ጽፈው ማስገባት ይችላሉ። በሌቭል እንኳን ማለት ነው። አይቻለው፣ እኛም ሳይን አድርገናል። ግን ሌቭል ያላቸው ሰዎች ደግሞ ከ34 ከ35 በላይ ሌቭል ያላቸው ሰዎች ጽፈው ቢያስገቡ ይከፈታል። ሁሉም ነገር ለበጎ ነው። እሺ ያደርጉልኛል። መማር ማስተር አብነት፣ ሚኪ ፊት አውራሪ፣ መንሱር እኔ ማቃቸው አሉ ብዙዎች አሉ። እንደዛ እናደርጋለን። እወድሻለሁ፣ አከብርሻለሁ። ተባረኪ። ልጆችሽን ምንዬን ሳይመንን በጣም ስለምወደው ግንባሩን ሳምልኝ እወድሻለሁ። እሺ ቶሎ ቶሎ እየተናገራችሁ ረዱ። ረጅም ሰዓት ስትቀመጡ ዋርኒንግ እንትን ሪፖርት አንድ ላይ ከኔ ጋር አንድ ላይ እንትን እንዳይደረግባችሁ፣ ሪፖርት እንዳይደረግባችሁ ከኔ ጋር አንድ ላይ የኔን ሪፖርት ሲያደርጉ ከኔ ጋር እንዳይደረግባችሁ። አዎ
ሀቢባንም ላውርዳት። ሌሎቻችሁ ቶሎ ቶሎ እየተናገራችሁ ወረዱ። እሺ ይሰማል? ሀቢባ ሰላም ወንድሜ፣ እንዴት ነህ? ሰላም ነሽ? አለን አለን፣ ሰላም ነው። ኮፒ ሊንክ አድርጎ አለን። ያው ሁለት ወዶ አይሆንም እንግዲህ አንቺን ልናመሰግን ፈቅደን ገብተናል። ከዘጉትም አብረው ይዝጉት። ወዳጅነት እስከ መጨረሻው ድረስ ነው፣ በክፉም በደጉም ነው እንጂ ጥሩን ጎን ብቻ መከተል አይደለም። አንቺን ምናልባት ጠቅልሎ ባይገልጽም የሆነ ፓርቲሽን ይጠቅሳል ብዬ ጻፍኩልሽ ግጥም አለ። በእርግጠኝነት በዚህ ዓመት ውስጥ አሁን ማነብልሽን አይነት ግጥም ማንም አልጻፈልሽም። በጣም በህይወትሽ ከተሰጡት ትላልቅ ስጦታዎች መካከል አንዱ እንደሚሆን ገምታለሁ። ከወደድሽው በውስጥ እልክልሻለሁ። የሚሰማ ከሆነ ይሰማል በይኝና ወደ ግጥሙ ልግባ። ይሰማል ወንድሜ። እሺ ቆንጆ። እታች ጋር የሀቢባ ወዳጆችና አድናቂዎች ካላችሁ ያው ሙሉ በሙሉ ባይሆንም እሷን ጥቂት ስለሚገልጻት ሪከርድ አድርጋችሁ ከፎቶዋ ጋር እንድትፖስቱት ቀድሜ ሪኮመንድ አደርጋችኋለሁ። ወደ ግጥሜ ሊገባ ነው። ላይዋ ላይ ደርባ የደግነት ካባ ላጣ ለቸገረው ሆዷ የሚባባ አባብላ የምታብስ የሚስኪንን እንባ ባለደግ ልቧ ቆንጆ ሀቢባ የእሷን ስብዕና መግለጹ በግጥም ካላት ክብር አንጻር ምንም ባይመጥንም ሳናመሰግናት ዝም ብሎ ማለፉ ያስብለናልና ውለታ ቢስ ክፉ ቃላት አሰካክተን ትንሽ እንበላት። ከላይ ከፈጣሪ እንቁልብ አድሏት በምሰራው ስራ ኩራት የማያውቃት አንዳንዴ እንደ እህት አንዳንዴ እንደ እናት ሁና እየቀረበች ለብዙዎች ችግር ሰርክ የምትፈጥር የመፍትሄ ምክንያት ድንቅ ሴት ናት እሷ ሁሉ የሚወዳት። ብዙዎች ሲያውሉት ከፊሉ ለስድብ ከፊል ለጭፈራ እሷ ግን በመምረጥ ቅን መልካሙን ስራ ደከመኝ ሰለቸኝ ሳትል ለአንድ ቀን ለታመመ ደራሽ አንሺ የወደቀን በተለይ ለነ ማዳም ቅመም በቁስላቸው ቆስላ አብራ በመታመም ፍቱን መድኃኒት ናት ዶክተር ናት ወጌሻ ሳቋ ጨዋታዋ ብቻውን የሚሆን ህመም ማስታገሻ ፈጣሪ ያቆያት በሰላም በጤና እስከ መጨረሻ እስከ ቤተሰቧ ክፉ ሳያገኛት አንዴ ማያንቅፍሽ የህይወት እንቅፋት ትካዜና ህመም ከዙሪያ ሽርቆ በደስታ በድሎት ሳሎን ጓዳሽ ደምቆ ሁሉ እንደወደደሽ ከነ ክብርሽ ኑረሽ በወግ በማዕረግ ልጆችሽን ድረሽ በእድሜ ላይ እድሜ በስኬት ላይ ስኬት ይደራረብልሽ ኑሪልን የኛ ሴት። ቲክቶክ ላይ ቢኖርም እንክርዳድ ገለባ ጣፋጭ ፍሬ እንዳለ አሳይተሽናል በተግባር ሀቢባ። አመሰግናለሁኝ። እንደምትወጂው ተስፋ አድርጋለሁኝ። በጣም ወይኔ ስሜት አይሆን። በጣም አመሰግናለሁ ወንድሜ። በጣም ነው የማመሰግነው። ቃል የለኝም። ክበርልኝ። ግጥሙን በጣም ወድጃለሁ። ኢንስታግራሜ ላይም ፖስት ላደርገው ስለምፈልግ እንድትልክልኝ እፈልጋለሁ። አይ በቃ ልክልሻለሁ። እርግጠኛ ዓመት ውስጥ የዛ አይነት የግጥም ስጦታ ሌላ ሰው አይልክልሽም። ከዚህ የሚበልጥ ነገር ከተላከልሽ አመሰግናለሁ። በእውነት በቃ ልቤን የነካኸው ውስጤ ነው ግጥምክ ሰርስሮ የገባው። በጣም ነው የማመሰግነው በእውነት። እና ሶፊዬ ወይ መስዬ አንዳችሁ ፕሊስ አናግሩት እና ግጥሙን ይላክላችኋል። በኢንቦክስ ትልክልኛላችሁ። ኢንቦክስ ዝግ ስለሆነ እኔ አመሰግናለሁ። ሞዴሬተሮች ይጠይቁሃል፣ ትልክልኛለህ። እኔ ኢንስታግራም ላይ ፖስት ማድረግ ስለምፈልግ እልክልሻለሁ። በቃ የሚያናግረኝ ሰው እልክላችኋለሁ። አመሰግናለሁ። ፎሎ አድርጉት ፕሊስ፣ አመስግኑልኝ በፎሎ። እሺ ክበርልኝ ወንድሜ። ኧረ ምንም አያስፈልግም። ሪፖርት ካልሰራ መቀመጥ ትችላለህ። ፎሎ እንዲያደርጉ። ኧረ ምን ሊያ ደግሞ በአንድ ወር ውስጥ ለሚመጣ ፎሎወር እኔ ያን ያክል የሚጨንቀኝ አይነት ሰው አይደለሁም። ለፎሎወር
በቃ እንደዛ ከሆነ ሪፖርት ካልፈራ ቁጭ በል ፎሎ ያድርጉ ፕሊዝ። ሀውዬ ሰላም አለይኩም፣ እንዴት ነሽ ውዴ? ነሽ ሱመያ ሰላም ነው አለሁልሽ። አልሐምዱሊላህ ስለተመለሰልሽ በጣም ደስ ብሎኛል ሀውዬ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሁላችሁንም ስላስገባችሁኝም በጣም ነው የማመሰግነው። ስላስገባችሁ በጣም ነው የምወዳችሁ ማከብራችሁ። ሁልጊዜም ከጎንሽ ነኝ። በጣም ነው የምወድሽ። እኔ ማለት በጓደኞቼ አንቺን ስለተከታተልኩኝ ወላሂ ብዙ ነገር ይሉኛል። እኔ ግን መቼም አልቀየርም። ቲክቶክ ላይ የምገባው ወላሂ አንቺን ስለማዳምጥ በጣም ደስ ስለሚለኝ ነው። እኔ 3900 አለኝ። ወላሂ ለአንቺ ብሰጥሽ ደስ ይለኛል። ለምን ምንም አላረግበትም አንቺ ብቻ ስለማይሽ ነው። እና በጣም ወላሂ በጣም ነው የምወድሽ። በጣም ነው የምወድሽ። እንደ እህቶቼ ነው የማይሽ። ሁልጊዜ በጤና በሰላም ልጆችሽን፣ ባለቤትሽን፣ ቤተሰቦችን በሙሉ በጤና በሰላም ያኖርልኝ። እኔ በጣም ነው የምወድሽ። እድሜ ጤና ሁላችሁም እወዳችኋለኝ። አመሰግናለሁ ሀቢብ። አመሰግናለሁ የኔ እናት። ክበሪ ኑሪልኝ። እሺ እማዬ ደህና ደሪ። ሁሌም ከጎንሽ ነው። እሺ ተረኛ ብርሃን ናት። ተረኛ ብርሃን ወይ ሀዊ እንዴት ነሽ? ሙሉ ሳጣሽ ቴንክ ዩ ማሪ። ብርሃን እንዴት ነሽ? ደህና ነኝ። እንዴት ነሽ ሀዊዬ? ሰላም ነሽ ወይ? አለን ማሪ። ሰላም ነው እግዚአብሔር ይመስገን ደህና ነኝ ሀዊዬ። የኔ ጀግና፣ የኔ ሴት፣ የኔ ቅመም፣ የኔ ሴት ወይዘሮ ምንም በቃ ምንም ቢከፋንም ቀን ሙሉ ወደ ማምሻ ደስ ብሎናል። እውነት ግራ ገብቶኝ ቀን ሙሉ ስፈልግሽ ማለት ሌላ አካውንት ያው ትከፍቻለሽ ብዬ ያው ጠብቅ ያለው ግን አልመጣልኝና መጨረሻ ትዝ ሲለኝ ለካ ቴሌግራምሽ አለኝ። ቴሌግራምሽን ፎሎ አድርጌዋለሁ እና እዛ ላይ ስገባ አግኝቼው እንደገና አሜን በሚለው መጣው። ድጋሚ ደግሞ በዚህኛው መጣው። በሄድሽበት እከተልሻለሁ ብዬሻለሁ። ያው ኮመንት ልታነቢ ላታነቢ ትችያለሽ፣ ግን ትልቁ ላይ ራስ ሆኜ ምንም የኛው ቢዘጋ እንኳን በሄድሽበት እከተልሻለሁ አለን ብዬሻለሁ። እኛ ከጎንሽ ነን። አንቺ ጀግና ሴት ነሽ። ለእኛ አርአያ ሆነሻል። የሆነ ጊዜም ገብቻለሁ የምታስታውሽኝ ከሆነ እና በቃ ብዙ ነገር ብዙ ነገር ለእኛ አርአያ ሴት ነሽ። አንቺ ጀግና ነሽ። በቃ ብዙ ነገርን ማለት እኔ ሱስ ነው ታውቂያለሽ። በቃ ገብቼ አይቼሽ ነው ምንም እንኳን ቲክቶክ ባልጠቀም እንኳን መግባትሽን ቼክ አረግና ወሬውን ትንሽ አዳምጬ እወጣለሁ። ታብታብ አደርግና ኮፕሊንክ አድርጌልሽ እወጣለሁ። በቃ በቀን ውስጥ ማለት ነው። ምክንያቱም ሰዓት ባለኝ ሰዓት ደግሞ ቁጭ ብዬ ነው ማዳምጥሽ። በጣም ነው ማመሰግነው። በጣም ነው የምወድሽ። በጣም ነው የምናከብርሽ። አይዞሽ በርቺ የኛ ጀግና። አንቺ ጀግና ሴት ነሽ። ስለበለጥሻቸው ነው። ምን ጊዜም በነገራችን ላይ እንደዚህ ባያጋጥምሽ ነበር አንቺ መፍራት የነበረብሽ። ምክንያቱም የሚሰራ ሰው ብዙ ነገር ያጋጥመዋል። ባትሰሪ ኖሮ ግን ይሄ ሁሉ ቻሌንጅ የለም። በነገራችን ላይ ስለበለጥሻቸው ብዙ በዚህን ሰዓት አሁን ዛሬ ከፈትሽ፣ ዛሬውን የሁሉ ሰው ተገልብጦ አንቺ ጋር ነው። ቅድምም አይተሻል። 3000 ሰው እየተከታተለሽ ነበር አሚን ላይ እና በቃ ምን ያህል ጎበዝ እንደሆንሽ በራስሽ ልትኮሪ ይገባል። በቃ ምን ያህል ብላን በቃ አንበሳ ሴት እንደሆንሽ ገባሽ? አሳይተሻቸዋል። ክበሪልኝ የኔ እናት፣ የኔ ጀግና። በጣም ደግሞ ውድሽ የኔ ሴት ወይዘሮ። በጣም በቃ አላቅም ፍቅሬን የምገልጽበት ቃላት ስለሌለኝ የመጣልኝ ነው የምጠቀመው እና በጣም ነው የምወድሽ የኔ እናት። በጣም እና አይዞሽ በርቺ፣ ጎብዢ። አለን ከጎንሽ እኛ እህቶችሽ። ምንም ቦታ ብትሆኚ እኛ አለን ከጎንሽ፣ እኛ እህቶችሽ አለንልሽ የኔ ቆንጆ። ገባሽ? እኔ ምን ያህል እንደምወድሽ ታውቂያለሽ። አንዴ ተናገሪ። ትላንት የሆነ ላይቭ ውስጥ ነበርኩና በጣም የሚያናድር ነገር ልጅቷ በሆነ ሀሳብ ልውውጥ ውስጥ ሰደበችኝ። ከዛ ልሰድባት አልኩና ፕሮፋይል ያንቺን ያደረግኩት እና ገባሽ? ያንቺን ፕሮፋይል አድርጌ ያንን መመለስ አልፈለግኩም። በቃ ትቼ ይቅርታ ብያት ወጣሁኝ። ገባሽ? የዚህን አክል ነው፣ በዚህን አክል ደረጃ ነው እኛ የምንወድሽ ተጽዕኖ የፈጠርሽው ማለት ነው ሌሎች ሰዎችም ላይ እና የኔ እናት ጎብዢ፣ ጀግኝ፣ ጀግና ነሽ የኔ ጀግና፣ የኔ አንበሳ። ሁሌም እኔ እህትሽ አለው ከጎንሽ ነኝ የኔ ማር። አመሰግናለሁ ብዬ ስላስገባሽ። ነይማ ሶሊማ ነው የሚቀድመው። አይዶ ነው ማን እንደሚቀድም ወይ አቡዬ። እኔ ነኝ። እንዴት ነሽ? አለሁልሽ አቡዬ። ሰላም ናችሁ? እንዴት ናችሁ? እንኳን ደስ ያለሽ። በጣም ደስ ብሎኛል ወላሂ። ትልቁም ኢንሻአላህ ይከፈታል በቅርቡ ኢንሻአላህ። በጣም ጠንካራ ሴት፣ ጎበዝ ሴት ነሽ። ከዚህ በፊት ገብቻለሁ፣ ታሪኬን አውርቻለሁ አንቺ ጋር
እና እኔ በጣም ነው የምወድሽ። በጣም አንቺ እውነት ወላሂ የጥንካሬ ምሳሌ ነሽ አንቺ። በጣም ብዙ ጠንክሬያለሁ እኔ በአንቺ በጣም ብዙ ተምሬያለሁ። አረብ ሀገር ሳልሄድ ቁጭ ብዬ እዚህ ኢትዮጵያ ውስጥ ቁጭ ብዬ ብዙ እውቀት እንዲኖረኝ ነው ያደረግሽኝ። አንቺ ቤት በምሰማቸው በማያቸው ታሪኮች ወላሂ ብዙ ነገር እዚህ እንኳን ሊሄዱ ላሰቡ ሴቶች ማለት ነው ወላሂ አወራለሁ። እንደዚህ አይነት ነገር ሊያጋጥማችሁ ይችላል፣ እንደዚህ ሊፈጠር ይችላል ምናምን፣ ስለ ደላሎች፣ ስለ ህገ ወጥ ነገር ምናምን በቃ በጣም ብዙ ነገር ነው ያወቅኩት ወላሂ እዛ ሳልሄድ ማለት ነው። ልክ ከማዳም ቅመሞች እኩል በቃ እውቀት ያለኝ ስለ አረብ ሀገራቶች ማለት ነው። ይሄ የሆነው በማን ነው? በአንቺ ምክንያት ነው። አንቺ ስላለሽ ነው። እውነት ዛሬ ጭር ነው ያለው ወላሂ። ምን ሆነች? እኔ ትናንትና ግራ ገብቶ የነበረ አሟት ነው የዘጋችው ሐኪም ቤት ሄዳለሁ ምናምን ስትይ ስለነበረ ምን ሆና ነው ተጨንቃ ነው በዛ ምናምን እያልኩኝ ማለት ነው። ከዛ ሳየው የለም አካውንትሽ ቴሌግራምሽ ላይ እኔም ስመላለስ ነበረ። ከዛ አሜን የሚለውን ሳይ ደግሞ አይ በቃ ተዘግቶባት ነው ያማልኩ። አልሐምዱሊላህ ለኸይር ነው የሚሰራ ሰው ወደፊት የሚሄድ ሰው ነው ብዙ ፈተና የሚደርስበት። የተቀመጠ ሰውማ ምንም እና ደግሞ መልካም ሁሌ መልካም የሚሰራ ሰው ያ ኸይር ነገሩ ይከፍለዋል። የታወቀ ነገር ነው። አላህ በመንገድሽ ሁሉ ይቅደምሽ፣ አላህ ይጠብቅሽ። በጣም ነው የምንወድሽ። በጣም ይሄው እኛ አለን፣ ሁሌም ከጎንሽ ነን። ሞዴሬተሮችሽ፣ ሌሎች ፋሚሊዎችሽ፣ ቤተሰቦችሽ ሁሉም ከጎንሽ ነን። በጣም ነው የምወድሽ። አላህ ይጠብቅሽ። ሁሌም ዱዓ እንዳደረኩልሽ ነው። ሰው ለሚወደው ሰው የሚያደርገውን ዱዓ ሁሌ እንዳደረኩ ነው። እኔ ለአንቺ በጣም ነው የምወድሽ። እኔ ብዙ ሰዎች ሲፈልጉ በሃይማኖት ሊጥሉሽ ይፈልጋሉ፣ ሲፈልጉ በብሔር። አንቺ የምትወድቂ ሴት አይደለሽም። አጭር ሰው ቅመሞች ነን እኛ። ቅመም ነሽ አንቺ፣ ቅመም በቃ ወላሂ። እና በጣም ነው የምወድሽ። ስላስገባችሁኝ አመሰግናለሁ። ሶፍዬ በጣም ነው የማመሰግነው ስላስገባሽኝ። እና ቤተሰብ አድርጉኝ ደግሞ። እናመሰግናለን። ሶሊ ሰብስክራይብ ጋብዙኝ እያለች ነው ነይማ። ፕሊስ አንዳችሁ ጋብዟት ሰብስክራይብ። ሶሊ እንዴት ነሽ? ሀውዬ እንዴት ነሽ? እኔ ውድ ነይማ ሰብስክራይብ ሆነሻል ማሬ። ጻፊ 1 ቁጥርና ከስምሽ ጎን ያለውን ቢጫ በአማርኛ ቤተሰብ የሚለውን እዩ። ሀኒ ጋብዛሻለች የኔ ማር። እሺ ቴንክ ዩ። እንዴት ነሽ ሶልዬ? ደህና ነሽ? የኔ ቆንጆ ሰሞኑን እየገባሁ አይደለም። በዚህ በጾም ዝም ብዬ ገባና ሀውዬ መኖርሽን ብቻ አይቼ ነው የምወጣው። እና ብዙ ሰሞኑን እየተፈጠረ ያለውን ነገር ብዙ አላየውም። አሁን ትላንት መዘጋቱን ያኛውን ሰምቼ ነበረ በጣም እንትን ብያለሁ። ግን እግዚአብሔር ሁሉን ያስተካክላል። ይሄንን ግን አላወኩም። ዛሬ ግን ፈልጌሽ ዝም ብዬ እየገባሁ እነረጁ ላይ ሀቡ ምናምን ብዬ እወጣለሁ። በኋላይም መኖርሽን ብቻ እያየው ነበር የምወጣው እህቴ፣ ውድ እህቴ። ምክንያቱም በጣም ስለምታስፈልጊ ለብዙ እህቶቼ መልካም ብዙ በቃ መጠንከርና ጀግና ስላደረግሻል። አንቺ ጀግና ስለሆንሽ የኔ ውድ እህት በእውነት እኔ በጣም ነው ስለምታደርጊው ስለ ሁሉም የማመሰግንሽ። ከአንቺ ጎን ሆኖ ስለሚያግዙሽን ልጆች ሁሉ በጣም ነው የማመሰግናቸው። በእውነት አቡዬ ውድ እህቴ ሳጣሽ በጣም ግራ ገብቶኝ በቃ ጭንቅ ይለኛል። ስንት የገባው ብዙ አልገባም ነበር ሰሞኑን። አሁን ግን ልክ መግባትሽን ሳቅ ደስ አለኝ። ግን እንደተከፈተ ሳቅ ኮፒ ሊንክ ለማድረግ ቁጭ አልኩኝ። በጣም ነው የምንወድሽ የምናከብርሽ አቡዬ። ተስፋ አትቆርጥም። ተስፋ መቁረጥን ተስፋ ታስቆርጨዋለሽ እንጂ የኔ ውድ እህት በጣም ጀግና ነሽ። በቃ ማለት ቃል ሁሌ ያጥረ መናገር ስለሚያቅተኝ ብዙ እንትን ለማለት ይከብደኛል። የኔ ውድ እህት እንወድሻለን በጣም። አንቺ እኮ ከግለሰብ አልፈሽ ዓለም ሰላም ይሁን ብለሽ እኮ ነው የምትጀምሪልን ውድ እህቴ። ምን አለበት እላለሁ እንደዚህ በዚህ ደረጃ ከሚከፉብሽ ሰዎች ለአንድ ቀን ብቻ ሰጥተው ቢያዳምጡሽ በራሳቸው ያዝኑ ነበር። በእውነት አቡዬ ብዙ ሰው ስለሚጠብቅ ብዙ አላውራ ማለት ግራ እየገባኝ የትኛውን እንደማወራ ማለት እየጠፋብኝ። በጣም ነው የምወድሽ ውድ እህቴ። አብሮ ስለሚያግዙሽ ሁሉ አመሰግናለሁ። እግዚአብሔር ከፊትም ከኋላም በግራም በቀኝም ከነ ቤተሰብሽ ሞገስ ይሆንሽ። እናቴ ደግሞ ሞገስሽ ነው። አመሰግናለሁ። ሁላችሁንም ወዳችኋለሁ። ሰብስክራይብ የሆነ ሰው አድርጎኛል መሰለኝ። በጣም ነው ማመሰግነው። ሰብስክሪፕሽን የሰጠኝ ሰው አለ። በጣም ነው ማመሰግነው። ሀኒናት እኔም አመሰግናታለሁ። ቴንክ ዩ ሶ የኔ መልካም አክባሪሽ ነኝ በጣም የኔ ውድ ኑሪልኝ። እናቴ እሺ እኔ ነኝ
እኔ ነኝ። አዎ አገሬ ሚሚጌኒና ወይ ሀብዬ የእኛ ናፍቆት እናቴን ከእንቅልፌ ስነቃ ረጁ ቤት ነው የሰማሁትና እንዴ የሀቡ እኮ 3ኛ አካውንቷ ተዘጋ ሲሉ እንደነገርኩ ምንድነው ነገሩ ምናምን ብዬ ረጁን በጽሁፍ ጠየኳት። ይከፈታል ዝም በሉ እያለች እያረጋጋች ነበርና በጣም ደስ ብሎናል ስለተከፈተ ስለተመለሰ እግዚአብሔር ይመስገን። ምክንያቱም ይህ ቤት ሲከፈት ለአንቺ ብቻ አይደለም ደስ የሚልሽ ሞር እኛን ነው ደስ የሚለን። ምክንያቱም እኛንን ማረፊያ አንቺ ለእኛ ማረፊያችን ነሽ እና መጥተን የምናርፈው አንቺ ቤት ነው። ደስ ብሎናል በጣም ሲከፈት እና ምን ሰማሁ መሰለሽ የሆነ ቀንደኛ ሪፖርት አድራጊው መመለሱን አላወቀም ነበር እና የሆነ ቤት ተቀምጦ እኔ ከላይ ነኝ እንደዚህ ስክሮል እያረኩ እያለፍኩ አየሁትና እስኪ ላዳምጥ ብዬ አልገባሁም። ከውስጥ ከላይ እያዳመጥኩት ያወራ ነበርና የቤታም ጠላት ነው ሰውየው ማለት ነው ለአንቺ ብቻ ይምሰልሽ እና እሷንም የእሷን ፎቶ ያደረጉትንም እየተናገረ ከታች ምን ጻፉለት? የሀቡ አካውንት እኮ ተከፈተ ብለው ጻፉለት። አነበበና ምንድነው የምታወሩት ሲል ተከፈተላት እኮ ሲሉ ቆይ መጣው ተመልሽ እንትን መልእክት አስተላልፍ የመጣው ከገስት ወረደ። ከገስት ወርዶ ሄዶ ቴሌግራም ደርሶ እንደገና ተመልሶ ከዛ ቤት ገባ። ቁጭ ብዬ እየጠበቁት ነበረ። በቃ አሁን መቀጠል እንችላለን አጀንዳችን አለ። ሪፖርቴን አድርሼ መጥቻለሁ። እሷንማ ከምድረ ገጽ ካላጠፋሁ አላርፍም አለ። እማየትሙት ነው የምልሽ ሀቡ እኔ ገረመኝ። የት ያውቃታል? የት ሲጀምር ቤቷ ገብቶ አውርቶ የሆነ ነገር ገጥሞት አያውቅም። እና ያቺ ልጅ ትጠይቀው ነበረ ምን አርጋህ ነው ግን የዚህን ያህል ታውቃታለህ? ቤተሰቦቿን ታውቃለህ? ደርሳብህ ታውቃለች ብላ ስትጠይቀው እባክሽ እሷ እኮ ባሌና ልጆች ካሉ ይሄ ህዝብ ጥሎኝ ቢሄድ ባሌና ህዝቦች ካሉ ችግር የለብኝም ምንም የማይገናኝ ማለት ነው። እና ምቀኞችሽ ማለት ነው እንደዚህ የሚከታተሉሽ ምንም ጭራሽ የሆነ ሲጠየቁ ሀቢባ ምን አርጋችሁ ነው እንዲህ ጥምድ ያርጋችሁ ሲሉ ሙስሊሞና ክርስቲያን ስላገባች፣ ሙስሊሞና ስለምትጠጣ፣ ሙስሊሞና ፀጉሯን ክፍት ስላረገች በግል ላይ ፊል ያቸው ገዳ ምንም የማይገናኝ ነገር ነው የሚናገሩት ማለት ነው። ካለው አልጠፋም ከቲክቶክ እነሱ ሴት ፎቶ ይለጥፈው ከነዘር ማንዘሬ ከነ ልጆቼ ከነ ባሌ ስለሰደቡኝ እኔ ሀቅን ለሀቅ መቆም ለተበደለ ሰው መቆም የታመመን ሰው እርዳታ ከማሰባሰብ ወደኋላ